እንደናንተ ምናምን ፍንክች ስለማልሰጥ እየተለማመጠኝ ነው። እምቢ ስለው ሴት አምጥቶ ሊያስቀን ጠይቄሽ እንዳይባል እኔ አንቺን በጣም ሪስፔክት ነው ማለት እኔ እንደናንተ ምናምን ፍንክች ስለማልሰጥ እየተለማመጠኝ ነው። እምቢ ስለው ሴት አምጥቶ ሊያስቀን ስለማልሰጥ ብልግና ፕሮማክስ ስለማሰጥ ስለሰጠሽ ነው ምናምን በቃ የምትናገረው ሁላ። ኧረ ይሄን ቪዲዮ ከ18 ዓመት በታች የሆናችሁ እንዳታዩት። ስለማልሰጥ ሰጠሽ ነው ምናምን ተቀባብላችሁ ምንድን ነው የሰጠችው? አንቺ ምንድን ነው የማትሰጪው? ኧረ የሚያዩታሉ። ይህንን እናንተ በስልክ ብቻ ይመስላችኋል። በቲቪ ከፍተው የሚያዩ ብዙ አሉ። አይደለም የእነሱን ቪዲዮ የኔን ከ18 ዓመት በታች የሆናችሁ እንዳታዩ። ይህ ናችሁ በቃ ተዘጋጅታችሁ የተቀመጣችሁ ሪዘርቭ ሆናችሁ የተቀመጣችሁ ሴቶች አላችሁ ማለት ነው። ባል ከሚስቱ ተጣልቶ በቃ ለማጥመድ ቁጭ ብላችሁ እንደዚህ አይነት ነገሮችን የምትጠብቋላችሁ። በነገራችን ላይ አልተጋቡም። 80 ላይኖራቸው ይችላል፣ ግን ይታወቃሉ። ኦልሬዲ እናውቃቸዋለን። አሁን ድንገት ጥልቅ ብለሽ ማለት ያዋረድሽው የማይነካውን የተከበረውን ሴትነትሽ። ስም ትቀይራለሽ ወይ? ልጄ ሌላ ስም እንሰጣታለን። ብንቀይረው አይሻልም? የልጆችን ስም አብላታት ሊሆን ይችላል። አብላታት አብሳላት ኧረ በለው ብሽሽቅ፣ ኧረ በለው ብሽሽቅ። ደግሞ ሌላ ታሪክ ደግሞ ኧረ ምን እየተካሄደ ነው? ብሩኬ ደግሞ ሌላ ሴት ይዘህ መጣ። ኧረ ተው፣ ይሄ ብሽሽቅ አይጠቅማችሁም። ተው ተው። ምንድን ነው ግን? የቡታጀራ ልጆች ግን በጣም እዚህ ላይ መታረም አለባቸው፣ መመከር አለባቸው በጣም። አሁን ደግሞ እኔ ከየት ነው የሚያመጧቸው ሴቶቹ እንዴ? አሁን ደግሞ በልህ ሀይሚ ደግሞ ይዛ ትመጣለች በለው። ኧረ ተው፣ ኧረ ተው፣ ይሄ ዝሙት ነው፣ ኃጢአት ነው። ልጅም አንድ አይነት ስም ይኖራታል። እሺ ወደ ሁለተኛው ነገር ልመለስ። ዛሬ ቤት ወስድሻለሁ፣ ቤት ሰው ያለ ምናምን በለው። አሁን ለማብሸቅ እኮ ነው ቤት ይዤሽ እሄዳለሁ። ኖርማል ነው። እዛ ቤት ላይ መኖር ትችያለሽ፣ ከኔ ጋር ከፈለግሽ እንደፈለግሽ መሆን ትችያለሽ። እሺ ከዛ ወደ ቁም ነገሩ ስመለስ ህይወቴ ተበጥብጧል። በምን ጉዳይ መሰለሽ? ቀየሩስ የምትባል ልጅ ካንተ አርግሽ ያለው ብላ በጣም ነው እየበጠበጠችኝ እና ያ ልጅ የኔ አይደለም። ከምን ያለሽ ቤት ተስፋ አደርጋለሁ የኔ አይደለም። ስለዚህ ይሄን ሁላ ታሪክን ሳጠቅ አሁን ቤት የምትመጣ ምን አይነት ሴት ነች ይቺ ልጅ? አሁን እንደው አንቺ ራስሽ እንደው ምን አይነት ሴት ነሽ? ይሄን ሁላ ታሪክ እንጂ ቪዲዮ ላይ ተሽዋል። ካላየሽውም አሁን እየነገረሽ ነው ያለውና ምን አይነት ድፍረት ነው እየመጣሽ ያለሽው ነው። አሁን አንቺን ነው እኛ የምንጠይቀው፣ አንቺን ነው በቃ። ኦልሬዲ እነዚህ ልጆች እንደሚዋደዱ አሁን ውስጥ እየተገቡ እያወቅሽ ከመጣሽ አንቺ ፍቅር አይደለም መቼ። አሁን እሱ ትናንትና እኮ ከሀይሚ ጋር እናረጋገው ነገሩን በቃ ነገሩን እንተው እያለ በቃ ነገሩን እናስክነው እያለ አንቺ እዚህ ውስጥ ጥልቅ ያልሽው ምንድን ነሽ? የሆነ የፈለግሽው ነገርማ አለ ወይም ደግሞ ተካፍሎሽ ነው፣ ብሩክ ካፍሎሽ ነው። ዋናው ጉዳያችን አሁን ሀይሚ ጋር ሲገናኙ ምን አሉ የሚለው ማየት ያለብን ስንቱን አቀፋ አንተ ልጅ እና ጣጣ የለውም። እሺ ስለዚህ አሁን እኛ ወደ ገደለው እኔ ማየት የምፈልገው እዚህ ጋር ማየት የምፈልገው ነይ ላስጎብኝሽ። ግባ ካሜራማን። ዌልካም እንግዲህ ያው ግቢ ነው ይሄ ነው እንግዲህ እንደ ቤትሽ እስቲ ትናንትና ነው ከቤት ተገፍተር ካልወጣ ተብዬ ወጣ። እውነት እንዴ ሃይሚ ደህና ነሽ? አይ ወይ እንግዲህ የሚወጡትን ሽሞችሽን እንግዲህ አስተናጋጅ አንቺም እንደ ሩታ። ኧረ ምን አይነት ግን ገፋፍተሽ አንቺ ነሽ እንዲያረሹ። ግን የፈለገ ነገር ብታረጊው ይሄ ልጅ ዘለው ሴት ጋር ፊት የሚሉት ነገር እኔ ብቻ መመከር አለባችሁ እናንተ ልጆች። ማለት እሷ ናት ታወቂያት። ሀይሚ ማለት እሷ ናት ታወቂያት። ደስ ይላል። አይ ከአስሮቹ አንዷ ነች። እንዲህ ልክ ልኩን ነገር እንዲህ ስትበይ እንዳይደብርሽ ነግሬሽ አቅድም
ችግር የለም። ለምንድን ነው የምወጣው? ኧረ እኔ ቁጭ እኔ ብሩኬ ግን እኔ አሁን መቼም እልህ ነው እንደዚህ ያደረገ አውቃለሁ። ትናንትና አቅፈህ ለማባበር ስትሞክር ስትመክራት ምናምን አይተን ነበር። እልህም ቢሆን ግን አንተ ከእሷ በልጠህ መገኘት እንጂ መልሰህ እንደዚህ አይነት ብሽሽቅ ውስጥ መግባት ራስህን ነው እንትን የምታደርገው። ያረከው ነገር አክሴፕት አላደረገውም። እውነት ለመናገር የሚወዱ ሌቶችም ይናገሩ ቁርሳችንን በልተን ነው የልጅቷን ድፍረት ሳላደንቅ አላልኩም። ምናልባት የሃይሚን ኃይለኝነት አላወቀችው ይሆናል። ምን ነው መች ነው የምታስከብረኝ ምናምን እያልሻል ነበር። ላስከብርሽ እኮ ነው። ተወቄት ስምሽን ንገረኝ። እንግዲህ ባይገርምሽ የመጀመሪያ ልጄ ስሟ ማን ነበር እላለሁ ያልኩት ሴት ከሆነች መልሽልኝ። አብሳላት ነበር። አንቺ ካላወቅሽ አብሳላት ነበር። የዛሬ ሃይሚ እርጋታሽ በጣም ተመችቶኛል። ረጋ ብለሻል። ነገሮችን ለመቀበልና ሞክሪበት ነገር በጣም ሳላደንቅ አላልፍም። ይሄን ነገር ሳላደንቅ አላልፍም። አሁን በዚህ አይነት ሁኔታ ውስጥ የትናንትናው ሃይሚ ብትሆን ምን ሊፈጠር እንደሚችል አስብ። እያየሻት ነው። ማን ያበደው? እኔ ብሩክ። ኧረ ቀልድ። እኔ እብድ ነኝ እንዲህ ስትል ዝም ትያታለሽ? እብድ ነኝ እኔ? ግራ ገባ። የምን ሴቶች? ቤቱ ከኔ ነው። ይሄን እና ታዲያ ግን ልጅቷ ግን ከየት ተገኝታ ነው እንደዚህ በአንድ ቀን ውስጥ በድፍረት የመጣች ልጅ? ማን ልኳት ነው የሚለውን ነገር እንጠይቃለን። ስለ ልጅቷ ማጣራት አሁን ሙጣልኝ ላይ ነሽ። ትላንት ፖሊስ ምናምን አንቺ ላይ ሊጫወት ነው አትለኝ። ልጅ ተፈልገው አይደል እንዴ? ታች አስረግዣለሁ ነገር አየሻ። እንግዲህ ጥሩ አፍቃሪ መልሶ ምንድን ነበር? እቀበለዋለሁ፣ ችግር የለም። ያንተም ከሆነ እቀበለዋለሁ፣ ካልሆነም ችግር የለም። እንጀራ እንዳለመሆን ዝግጁ ነች ልጅቷ። ልጅ አንወጣም፣ ቤቱ የኔ ነው። ልብስ ልቀይር ነው የመጣሁት። እንግዲህ በገዛ ቤቱ ወጣ ልትይኝ ደግሞ አይገባም። ትናንት ባይገርምሽ ፖሊስ ጠርቼ ምናምን አለች ልታስወጣኝ ከዚህ ቤት። ምን ብለሽ? እኔ ጠርቼ እንዳላስወጣሽ ሴትዮ፣ ቤቱ የኔ ነው፣ እንከባበር። እኔ ግን ሴቶች ከየት ነው የምታመጧቸው? ጥያቄ ከየት ነው የምታመጣ? ሴቶች ውስጥ እንደው ዘንድሮ ግን በጣም እየገረመኝ ያለው ማለት ነው፣ በጣም ብዙ ሴቶች ያገቡ ወንዶችን ነው በጣም እየፈለጉ ያለው። ወይ ሪሌሽንሽፕ ውስጥ ያሉ ወይም ደግሞ የሆነ የራሳቸው ህይወት ውስጥ ያሉትን ሴቶች ማጥመድ የያዙት ልበል። በጣም እየገረመኝ ነው። እኔ ለኮንተንትም ቢሆን ወይም ደግሞ በቃ ለቪዲዮ ቢባልም ይሄ ራስሽን የሚያስገምት ነው። የፈለገ ብር ቢከፈልሽ እንዲሆንሽ መታየት የለብሽም። ማነሽ? አብላካት ነሽ፣ አብሳላት። እና በጣም ይሄ ለአንቺ በጣም በቃ የሚያይሽ የሚያውቁሽ ሁላ ምን ይላሉ? አሁን ይሄን ነገር ሲመለከቱ ማንታልሽ ደስ ይለኛል። ፍቅር ምናምን ብትል ልጅቷ አልቻለችም በደንብ መዘወር። ይቺ ልጅ በነገራችን ላይ ይቺ ቲክቶክ ላይ አውቃታለሁ። ከብሩኬ ጋር ከዚህ ቀደም ቪዲዮ ሰርተዋል መሰለኝ። ልጅቷ ከዚህ ቀደም ዩቲዩብ ላይ አትምጣ እንጂ በቲክቶክ ምናምን ከብሩክ ጋር ሳትታይ አይቀርም። ሃይሚም ታውቃታለሽ ብዬ አስባለሁ። እኛን ለመሸወድ አታስቡ። ሃይሚም ታውቂያታለሽ። ሜቢ ወይም ደግሞ ላለመናደድ ላለመሽከፍ ፈልገሽ ነው እንጂ ይቺን ልጅ በእርግጠኝነት ታስታውሻታለሽ። ያቋታል። ኦልሬዲ እቺ ልጅ የመጣችው አንደኛ ነገር ይመስለኛል ለዚህ ብሽሽቅ መጠቀሚያ ለመሆን ነው። ልጅቷም ሲጀምር በጣም ዱርዬ እንደሆነች ታስታውቃለች እንጂ በዚህ ልክ እዚህ ውስጥ ገብታ እንትን አታደርግም። ዱርዬ ነች፣ የመጨረሻ የጨረሰች ዱርዬ ነች። ለምን የእነሱን ጥል ተጠቅማ ሶስተኛ ሆና መምጣቷ አስረግዞ ነው የከዳት አለች። አስረግዞ ይተውሻል እያለች ብሩክ ያስረግዘው ጥሩ ሰው አንዷን አስረግዞ ከዳት። ልጁ የኔ አይደለም ምናምን ነገር ብሎ ከዳት። ተረፈሽ እሱ እኮ በቃ ተቀብሏል። ነገር
አሳመነሽ? አይ አመንሽ ማለት ነው። ተቀበልኩት። እኔ ካዲኒ ሰው ከዳሉ አይ እኔ እና አስረግዤ ልጁ የኔ አይደለም ማለት የኔ አይደለም። እኔ በቃ አሁን አስማማቸውና በቃ ይለየልህ ወይ ሁለቱንም ማግባት ቤቱ የእሱ እንደሆነ የማውቀው። ስለዚህ ከዳንች ደግሞ በቃ ተጣላችሁ አልፈልገም አልሽው አይደለም። ስለዚህ መውጣት አለብሽ። መውጣት አለብሽ። ይኸውላችሁ በመጨረሻ ይሄ ነው በቃ ፊተኞቹ ዋላ ይሁን። ትናንትና ተረጋግተሽ እንትን ብታረጊ እንደዚህ ቤትሽን አታስደፍሪም ነበር ሀይሚ። አሁን ቤትሽን ያስደፈርሽው አንቺ ነሽ። በቃ እቺ ልጅ ልብ አገኘች። እሱን በእልህ ተነሳስቶ አሁን መጣ በገዛ ቤትሽ አብረሽ አይደለም ቤቱን ማለት ነው ቻናሉን አብራችሁ ያቆማችሁትን ቻናል ውስጥ ጥልቅ ብላ ውጪ እያለችሽ እና ተበልተሻል። በቃ በጣም ተበልተሻል በሚያሳዝን ሁኔታ ሀይሚ። እሱን ሳይሆን በጣም አንቺ ነሽ መውጣት ያለብሽ። ውጪልኝ ሰው ቤት ገብቶ እኮ ድርቅ ውጪልኝ እስከተባልሽ ድረስ እማወራው ነው ቁጭ አለች። ባንዴ እሱ በላይ መቼስ አንቺን አላምንሽ። እማወራው ነው ቁጭ አለች እና እሱ ይሆን እንደውስ ውጪ አንቺ ምን መጣለሽ? አንቺ ምንድን ነሽ? ሚስቱ እየሰላይ በ24 ሰዓት ውስጥ ሚስት ሆና ቁጭ አለች። ትናንትና ነው እንግዲህ አቅፎ ሲያባብል ሄዶ ከሚችዋ ሳምኗት ምናምን። እናንተ ግን ሴቶች ቆይ እንደዚህ አይነት ሴቶች ግን ባጣቀዮች ቆየ ናችሁ። በቃ ተዘጋጅታችሁ የተቀመጣችሁ ሪዘርቭ ሆናችሁ የተቀመጣችሁ ሴቶች አላችሁ ማለት ነው። ባል ከሚስቱ ተጣልቶ በቃ ለማጥበድ ቁጭ ብላችሁ እንደዚህ አይነት ነገሮችን የምትጠብቋላችሁ። በነገራችን ላይ አልተጋቡም። 80 ላይኖራቸው ይችላል፣ ግን ይታወቃሉ። ኦልሬዲ እናውቃቸዋለን። አሁን ድንገት ጥልቅ ብለሽ ማለት ያዋረድሽው የማይነካውን የተከበረውን ሴትነትሽን የተከበረውን ሊከበር የሚገባውን ትልቁን ሴትነትሽን ነው። ገባሽ አይደለ? ትናንትና ሲያባብላት እምቢ ውጣልኝ ከአንተ ጋር በሰላም መኖር አልችልም ስትል ዛሬ ሴት ይዞ ሲመጣ አንቺ ሴት ሆነሽ ለዛ ውክልና ሰጥሽ መምጣትሽ፣ አሁን ደግሞ ጭራሽ እሷን ውጭልኝ ማለትሽ በጣም ያሳፈራል። ሌሎቹንም ሴቶች ነው ያዋረድሽው፣ ቤተሰብሽን፣ ጓደኞችሽን ነው እና በማይመጥንሽ ቦታ ነው የተገኘሽው እህቴ። እና ምናልባት እንደዚህ አይነት ስብዕና ሊኖርሽ ይችላል። ምናልባት በቃ ባለጌ ነሽ ማለት ነው። በቃ ባለጌ ነሽ ማለት ነው። ለምን እንደዚህ አይነት ነገር ውስጥ ከመግባት በፊት ያ ሰው ምን አይነት ህይወት አለው ምን አለው? አሁን ዛሬ ሚስት ነኝ ብለሽ ከተናገርሽ በቃ ራስሽን እንትን ብለሽ አይ ይቅርታ፣ የጋብቻ እንትናችሁ ወረቀታችሁ ያሳይ ካላየ አላምን ይመጣል። ቀስ ቀስ ታይልሽ እሱ ጊዜ ላንቺ ብዙ ነው ማለት ነው። ያው በማወቅ ማለት ማወቅ ያለብኝ ያህል ከሱ አውቃለሁ። እንኳን አንቺ በአንድ ወር እኔ በሁለት ዓመት አላወቅኩት። ያው ጸባያችሁ አልገጠም ብሎ ምናምን ነገር አይደለም። ከባድ ጸባይ ነው። እስኪ አንቺ ንገሪኝ። እኔስ ልረዳው አልቻልኩም፣ አይቼ ላውቀው አልቻልኩም ምናምን። እስኪ አንቺ ንገሪኝ። 2 ዓመት እኮ ቆይተናል አልሽኝ እኮ። ከባድ መልስ ነው። 2 ዓመት ቆይተናል ካልሽው እንዴት አሁን አንድ ወር በጣም ትንሽ ነው። አንቺ ያለሽ አይደል እንዴ? ገና በስንት ሰዓት ነው እንግዲህ ትናንት ቪዲዮ ከለቀቁ በ30 ደቂቃ ቢያንስ አንቺ ያለሽ አይደል እንዴ? በ10 ሰዓት ውስጥ ነው የመጣሽ። አንድ ቀን እንኳን አልሆናችሁ። ኦልሬዲ የመጣሽበት መንገድ ለብሽሽቅ ሊሆን ይችላል፣ ግን ለብሽሽቅም ቢሆን እነሱን የሚያውቃቸው ብዙ ኦዲየንስ ሁላ አቂሞብሽ ትኩረት ነው የምትስቢው እና የማይበጅሽ የማይሆንሽ ቦታ ነው የተገኘሽው ለማለት እወዳለሁ። በዚህ ደረጃ ግን ሚስትና ውሽማ ተስማምቶ በአንድ ወንበር ሲታይ ለሌሎቹ ወንዶች አሪያ የማይሆን ነገር ነው እና ሚስቶችና ውሽሞች በዚህ ደረጃ የሚስማሙበትን ነገር ማሳየታችሁ ሮንግ ነው። እኔ ደጋግሜ ይናገራሉ። ይህን እንደ ቤተሰብ የሚያዩት አሉ፣ እነሱን ስለሚወዷቸው እንደ ቤተሰብ የሚያዩት አሉ፣ እንደ እንትን የሚመለከቱት አሉ እና ውሽማ መታ ወንድ ይዞ መጥቶ እሱ ሚስቱን ሌላ ሴት ይዞ መጥቶ ቁጭ ብለው ለውይይት መቀመጣቸው ራሱ አንድ አዲስ ነገር ነው ከባህላችን ውጪ ማለት ነው እና የቡታጅራ ልጆች የምታሳዩትን ነገር በጣም በጣም መጠንቀቅ አለባችሁ ማለት እወዳለሁ። የተለየ ሀሳብ እንደማያነሱ ስለገባኝ ነው እና ሰተሹ ከሆነ አስረግዞ ነው የሚከዳሽ። እሺ ያቺኛም ሳይሆን ሰተው ነው ጉዴ ሆነችው። ነገርኳት ነበር ሰተሽዋል። በጣም ጥሩ ልጅ ነበረች እኮ ግን ሰታለች። እንደዛችኛ ተቀብለ ከከዳሃት ብዬ እኮ
ያቺ ምንድን ነው የሰጠው? ሰጥታለች። ምንድን ነው የምትሰጠው? አንዳንዴ እንዴት ውስጥ ሆና የምትናገረው ሳይሏት ምንድን ነው እሱ? በቃ ቀይሬያለሁ። እዚህ እንብለው እቺ ልገብዝ እዚህ ከፈለኩ ካበለታለሁ። ቤት ያፈራ ውጡልኝ፣ ውጡልኝ በቃ። የት ነው ውጡልኝ? እንዴ ምን እሺ ነው እንዴ? አይ ምን የሚያዋጣሽ ውጡልኝ። አይ እኔ እሱን ሳይሆን ሰላም ይሰማኛል። ውጣልኝ። ሰላምሽን ካደፈረስኩት መውጣት ትችላለሽ እንጂ ምን እያልኳት ነበር እኮ መጀመሪያም እያልኳት ነበር በሱ ቤት ድርቅ። እኔ ግን ይገርመኛል። በቃ በደንብ አድርጋችሁ ቁጠባችሁን ፕሮሞት ታደርጉታላችሁ። ያሳዝናል። እና በጣም እልህ ስትገባቡ እንደዚህ አይነት ነገሮች ወዴት እንደሚሄዱ አይታወቅም። ከደበረሽ ውጭ ያለሽ ካልደበረሽ ግን አንቺ ይደብርሻል። እሷ አልወጣም መብቴ ነው። እንትን አትበይ፣ አንቺ አትናደጅ፣ መብቴ ነው። ነገ ደግሞ አሁን እሷ ይዛ ትመጣለች። እንዲህ ነው እንግዲህ ውሽምነት ፕሮሞት የሚያደርጉት። ሚስቱ እኮ ነኝ ያልኩሽ እኮ ሌላ ሴት አይደለሁም። በእርግጠኛ እየተጠቀመብሽ ነው። እኔ ይኸውልሽ እንደናንተ ምናምን ፍንክች ስለማድል ስለማልሰጥ እየተለማመጠኝ ነው። እምቢ ስለው ሴት አምጥቶ ሊያስቀንስ ስለማልሰጥ ብልግና ፕሮማክስ ብልግና ፕሮማክስ ስለማሰጥ ስለሰጠሽ ነው ምናምን በቃ የምትናገረው ሁላ። ኧረ ይሄን ቪዲዮ ከ18 ዓመት በታች የሆናችሁ እንዳታዩት። ስለማልሰጥ ሰጠሽ ነው ምናምን ተቀባብላችሁ ምንድን ነው የሰጠችው? አንቺ ምንድን ነው የማትሰጪው? ኧረ የሚያዩታሉ። ይህንን እናንተ በስልክ ብቻ ይመስላችኋል። በቲቪ ከፍተው የሚያዩ ብዙ አሉ። አይደለም የእነሱን ቪዲዮ የኔን ከ18 ዓመት በታች የሆናችሁ እንዳታዩት። ይሄ በጣም ትልቅ ብልግና አለው። የዛሬ አንቺን በጣም ሪስፔክት ነው የማደርግሽ። እኔ ታውቅሽ ነው እንደዚህ መሆን ይቻላል እንዴ? ውጡ ስላልሽኝ አይደለም እኔ የምወጣው። ልብስ ቀየርኩ የምፈልገውን እንግዲህ ውጭ ጋብዛኝ ብላለች። ወይ ሃይሚ እኔ የዛሬው ቪዲዮ ብቻ ይኸውላችሁ፣ ይሄን ቪዲዮ እኔ እንዲሁም ይሄንን ከፊት አደርገዋለሁ። ይኸውላችሁ የዛሬ ቪዲዮ ከመልከታችሁ በፊት ልጆቻችሁ አጠገባችሁ ካሉ ዞር አድርጉ። ሃይሚ የምትናገረው ቃል በጣም በጣም ሮንግ ነውና ለዛሬው በጣም አጥፍታችኋል ሁለታችሁ። በጨረቃ ፋሚሊ መታረምና መመከር አለባችሁ። እስኪ የምክር ሀሳባችሁን ኮሜንት ላይ አስቀሩልን። እኔም በምችለው መጠን አድርሳችኋለሁ እና ለሴቶች አርአያ የሚሆን ነገር፣ ለቤት ትዳር አርአያ የሚሆን ነገር ነው ማሳየት ያለባችሁ ለማለት ወዳለሁ። ባይ ደህና እደሩ።